እንዴት አምሽታችኋል የተወዳጁ ተመልካቾቻችን? የኢትዮጵያ ቴሌቪዥንን እየተከታተላችሁ ትገኛላችሁ። ከምሽቱ 12 ሰዓት ሆኗል። የዕለተ ሐሙስ የግንቦት 14 2017 ዓ.ም ኢቲቪ ዜና 57 የምዕራፍ አንዱን ወደ እናንተ በቀጥታ ማሻገሩን ሊጀምር ነው። ሮዛ መኮንን ዜናዎችን እየመራው አብሬያችሁ ቆያለሁ። በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን። አበይት ጉዳዮቻችንን እናስቀድም። የአረንጓዴ አሻራ መርሃ ግብር ከአካባቢ ጥበቃ ባሻገር ለምግብ ዋስትናና ለስራ ዕድል ፈጠራ ያለው አስተዋጽኦ ከፍተኛ መሆኑን የግብርና ሚኒስቴር አስታወቀ። የኢትዮጵያ የዲጂታል መታወቂያ ተደራሽነት ሌሎች አፍሪካ ሀገራት ተሞክሮ የሚወስዱበት መሆኑን የአይዲ ፎር አፍሪካ መስራችና ሊቀመንበር ዶክተር ጆሴፍ ፋቲክ ገለጹ። ከውጭ ከመረጥንላችሁ ጉዳይ የባልቲክ ሀገራት ለጦርነት ዝግጅት እያደረጉ መሆኑ ተሰማ። የሚሉት የምዕራፍ አንድ የቲቪ ዜና 57 አበይት ጉዳዮቻችን ናቸው። የቲቪ ዜና 57 ትኩስ የሆኑ የሀገር ውስጥና የውጭ ዘገባዎችን ይዞ ወደ እናንተ ይሻገራል። አብራችሁን ቆዩ። ወደ ቀዳሚው ዘገባችን አለፍን። ኢትዮጵያ የባህር በር ባለቤትነቷን ለማረጋገጥ ከቀጣናው ሀገራት ጋር በትብብርና በቅንጅት ለመስራት ቁርጠኛ መሆኗን የውጭ ጉዳይ ኢንስቲትዩት አስታወቀ። የውጭ ጉዳይ ኢንስቲትዩት ያዘጋጀው ሶስተኛው የቀይ ባህር ቀጣናዊ ጂኦፖለቲካዊ ፎረም በቀይ ባህርና በኤደን ባህረ ሰላጤ ቀጣና ዙሪያ ያተኮረ ውይይት አካሂዷል። ኢትዮጵያ በቀጣናው ያላትን ፍላጎት በተመለከተ ንግግር ያደረጉት የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ ሀገሪቱ በጋራና በትብብር ለመስራት ቁርጠኛ መሆኗን አንስተዋል። በፖሊሲ አርቃቂዎች ዘንድ አጀንዳ ለማድረግና የኢትዮጵያን በቀጠናው ላይ ያላትን ህልም፣ ፍላጎት ተቀናጅቶ ተባብሮ የመኖር ፍላጎት በተለይም የኢትዮጵያን የቀይ ባህር ተደራሽነት ጥያቄን ከቅኝ ግዛት መስፋፋት፣ ከኢምፓየር መስፋፋት የሌሎቹን ሀገራት ሉዓላዊነት ከመገርሰስ ጋር ተያይዞ የኢትዮጵያን እውነተኛ ስትራቴጂክ ፍላጎት ወይም ተባብሮ የመልማት ፍላጎት በመጥፎ የሚስሉ ወይ በሐሰተኛ የሚስሉ ትርክቶችን ለማጥራት የሚያስችል መድረክ ለማድረግ ታስቦ ነው። እንደ ሪፖርተራችን መሀሪ አለሙ ዘገባ ኢትዮጵያ የቀይ ባህርን ጉዳይ ለምሁራን፣ ለፖሊሲ አውጪዎችና ለሚመለከታቸው አካላት ለማሳወቅ ውይይቱ ወሳኝ መሆኑንም ዋና ዳይሬክተሩ አብራርተዋል። የኢትዮጵያን በቀይ ባህር ወደብ ዙሪያ ወደ ቀይ ባህር ተደራሽ የመሆን አጀንዳዎችን በመቅረጽ የጥናትና ምርምር የፖሊሲ ረቂቅ ዝግጅት የፖሊሲ ጥናቶች መነሻ እንዲሆን በማድረግ ረገድ በቀጠናው ደረጃ ከላይኛው የቀይ ባህር ሀገራት ጀምሮ እስከ ደቡባዊ ቀይ ባህር የምንለው ወይም የጎልፍ የኤደን ባህረ ሰላጤ እስከምንለው ባሉ ሀገራት ያሉ ዲፕሎማቶች፣ ተመራማሪዎችና ፖሊሲ አማካሪዎች እንዲያውቁት፣ እንዲያጠኑት፣ እንዲመረምሩትና የኢትዮጵያን ግልጽ የሆነ ፍላጎት እንዲረዱ ማድረግ የቻሉ ስራዎችን የተሰራበት ነው ብሎ መውሰድ ይቻላል። ወደ ዝርዝር ጉዳያችን ተሻገርን። በኢትዮጵያ የተለያዩ አካባቢዎች ያሉ ባህላዊ የግጭት መፍቻ ዘዴዎች ማህበረሰቡን በሰላም አብሮ እንዲኖር በማድረግ በኩል ጉልህ ሚና አላቸው። ይሁን እንጂ በሀገሪቱ የሚከሰቱ ግጭቶችን ለመፍታትና ዘላቂ ሰላምን ለማስፈን ባህላዊ የግጭት መፍትሄዎች እምብዛም ጥቅም ላይ ሲሉ አስተዋልም። ተከታዩ የመሀል የታደለ ዘገባ ታዲያ የተወሰኑ ባህላዊ የግጭት መፍቻ ዘዴዎችን የሚያስቃኘን ይሆናል። ባለፉት ጥቂት ዓመታት በኢትዮጵያ በሁሉም አካባቢዎች ለማለት በሚያስደፍር ሁኔታ ግጭቶች ተከስተዋል። ዜጎች እርስ በርስ ተገዳድለዋል። ሚሊዮኖች ከመኖሪያቸው ተፈናቅለዋል። ለዘመናት አብሮ የኖረ ሕዝብ ጥላቻ፣ ቂምና ቁርሾ ውስጥ ገብቷል። ታዲያ
የብዙ ብሔር ብሔረሰቦች፣ ባህሎች፣ ቋንቋዎችና ሃይማኖቶች ሀገር በሆነችው ኢትዮጵያ እንዲህ ያሉትን ግጭቶች ለመፍታት የሚያስችል ሀገር በቀል እውቀት ቢኖርም መለስ ብሎ መመልከት ግን አልተቻለም። በኢትዮጵያ ያሉ ባህላዊ የግጭት አፈታት ዘዴዎችን እንደየአካባቢው ባህልና ወግ የተለያዩ ቢሆኑም የተጣላ የሚታረቅባቸው፣ ያጠፋ የሚቀጣባቸው፣ የበደለም የሚክስባቸው ናቸው። ለምሳሌ እንኳን ብንመለከት በጉራጌ ማህበረሰብ ዘንድ የጆካ ቂጫ፣ ሴራና የጎርደና የተባሉ ባህላዊ መተዳደሪያ ደንቦች ላይ የተቀመጡ ህጎች በአካባቢው የሚፈጠሩ ችግሮችን ለመፍታት ለዘመናት ያገለገሉ አሁንም እያገለገሉ ያሉ ናቸው። የኦሮሞ ህዝብ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ የአስተዳደር መሰረት የሆነው የገዳ ስርዓትም በባህላዊ ግጭት አፈታት ረገድ ውጤታማ የሆነ ስርዓት ነው። አፊኒ የተሰኘው የሲዳማ ህዝብ ባህላዊ የግጭት አፈታት ስርዓት፣ አበጋርና ሸህለጋን የመሳሰሉ የወሎ ህዝብ የግጭት መፍቻ ዘዴዎች በማህበረሰቡ ዘንድ የታመኑ ሰፊ ተቀባይነትም ያላቸው ናቸው። የጋሞ ብሔረሰብ ባህላዊ የእርቅ ስነ ስርዓት ድቡሻም ቢሆን የማይፈታው ችግር እንደሌለ ይታመናል። አባቶች እርጥብ ሳር ይዘው ያዘዙትን የማይፈጽም የብሔረሰቡ ተወላጅ የለም። እነዚህን ለማሳያነት አነሳን እንጂ በሁሉም የኢትዮጵያ ክፍል አይነተ ብዙ የሽምግልናና የግጭት መፍቻ ስርዓቶች አሉ። ይህም ቢሆን ግን ኢትዮጵያውያን ከሚደጋገሙባቸው ግጭቶችና አለመግባባቶች ለመውጣት የራሳቸውን ባህላዊ እሴቶች ሲጠቀሙባቸው አይታዩም። ሀገር በቀል እውቀትን ከዘመናዊው የምክክር መንገድ ጋር አጣምሮ መጠቀም ቢቻል በተደጋጋሚ የሚያጋጥሙ ግጭቶችን በዘላቂነት ለመፍታት እንደሚያስችል ይታመናል። ትውልዱ ያሉትን ባህላዊ የግጭት አፈታት ዘዴዎች እንዲያውቅ ማድረግ፣ ባህሎቹን ማጥናትና ተቀባይነታቸውን ማሳደግ ቢቻል እንደ ሀገር ብዙ ትርፍ ያስገኛል። ከዚሁ ጋር አያይዘን እንደ ግለሰብም ሆነ እንደ ሀገር አለመግባባቶች ሲያጋጥሙ በተለያዩ መንገዶች መፍትሄ እንዲያገኙ ይደረጋል። መነሻቸው ምንም ይሁን ምን ግጭቶችን ሰላማዊ በሆነ መንገድ ለመፍታት ተቀራርቦ መወያየትና የጋራ መፍትሄ መሻት ቅድሚያ የሚሰጠው አማራጭ ነው። የጌዲዮ ማህበረሰብ ጋፌ በሚባለው ባህላዊ ግጭት አፈታት ስርዓቱ በሀገር ሽማግሌዎች አማካኝነት በርካታ ጉዳዮችን ይፈታል። ይህ ደግሞ ችግሮች ሳይባባሱ በቀላሉ ለዘመናት የቆየና ከባድ የተባለ ጉዳይ መፍትሄ እንዲያገኝ አድርጓል። የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ የጌዲዮ ማህበረሰብ የሚገለገልበት ባህላዊ የግጭት አፈታት ስርዓት እንደ ሀገር የገጠሙ ችግሮችን እልባት እንዲያገኙ ያግዛል ብለዋል። የግጭት አፈታት ስርዓቱን ጠቀሜታ በማሳያነት በማቅረብ እኛ ለባለፉት 500 ዓመታት የቆየ ታሪክ የቆየ እጅግ በጣም የህብረተሰባችን ውስጥ ለዘመናት የቆየ ታሪክ በቅርብ ፈተናል። የመጀመሪያ የጌዲኦ ሴት ንጉስ አኮማኖዬ ትባላለች። የሷ የአኮማኖዬ የስልጣን ኦቨርስሮ የተደረገችበት መንገድ እጅግ በጣም አስቸጋሪ ነበር። ለትውልዳችን ዛሬም ላለነው ለጌዲኦ ማህበረሰብ ሴት መሪ እንዳትወጣ ጭምር ለኛ ብሎክ ያደረገ እጅግ በጣም ትልቅ የሆነ የታሪክ መዛባትን የፈጠረ ሂደት ነበር። ቁጭ ብለው ያችን የንግስት ነገድ ተለይታ ያ ነገድ ታውቆ ያ ነገድ እንዴት ኦቨርስሮ እንደተደረገች በትክክል ነግሮ ውስጣቸው ነፃ ሆኖ እኔ ከዚህ በኋላ በቃ ይበቃኛል፣ እውነት ወጣለች። ኦቨርስሮ የተደረገችበት ወይም ከኃላፊነት የተወገደችበት መንገድ ችግር ያለበት ነበር። እኛንም የሚጠይቀን አተን ነበር ብለው ያንን ነገር እንደ ጌዲኦ ፈተን ሂራፍተር እጅግ በጣም የምንጠብቃቸው በርካታ ብሌሲንግ የሆኑ ነገሮች ይኖራሉ ብለን ነው ኤክስፔክት የምናደርገውና ባለፈውም የተነጋገርነው ይሄ ጌዲኦ አካባቢ የተፈታው ለዘመናት የቆየ ችግር ከተፈታ የሀገራችንም ችግር ይፈታል የሚል እምነት ነው ያለኝ ማለት ነው። ዘገባዎቻችንን ቀጥለናል። መንግስታዊ አገልግሎቶችን በአቅራቢያቸው ማግኘት መቻል ነባራዊ የመልካም አስተዳደር ችግሮች እንዲፈቱ ያስቻለ መሆኑን በደቡብ ምዕራብ ኢትዮጵያ ክልል የኮንታ ዞን ነዋሪዎች ገለጹ። የዞኑን ልማት ቀጣይ ለማድረግ ውስጣዊ አንድነትን ይበልጥ የማዳበር ስራ ላይ ሊተኮር እንደሚገባም ተመላክቷል። ሰለሞን ባረና የኮንታ ብሔር ተወላጆች በዞኑ እየተከናወኑ የሚገኙ የልማት ስራዎችን ቀጣይ ለማድረግ ያለመ የጋራ ውይይት በአመያ ከተማ አካሂደዋል። ከተለያዩ የሀገሪቱ አካባቢዎች የተሰባሰቡ የህብረተሰብ ክፍሎች በዞኑ እየተከናወኑ የሚገኙ ስራዎች መንግስታዊ አገልግሎቶችን ያቀላጠፈና ለህዝቡ ጥያቄዎች ምላሽ የተሰጠበት ነው ብለዋል።
ብዙ ነገሮች ይጎሉ ነበርና ወንጀልም ይበዛ ነበር። አሁን ይሄ ዞን ከተቋቋመ ጊዜ ጀምሮ ፍርድ ቤት አለ፣ ግብርና ቢሮ እዛው ነው፣ ንግድና ገበያ እዛው የተሟላ መስሪያ ቤት ስለሆነ በቅርበት ሁሉንም ነገር እያገኘን ነው ያለነው። ብዙ ችግር የለብንም። ገበታ ለሀገር ፕሮጀክት ከተጀመረ በኋላ ይሄም ከልማቱ አንዱ ነው። ህዝብ ያልጠበቀው ልማት ሆኖ በየመንደሩ መንገድ የደረሰ ነው ያለው፣ ውሃ የደረሰ ነው ያለው። የተለያዩ የትምህርት ፍላጎቶች የተሳኩ ነው ያሉት። የዞኑ ህዝብ ለሚያነሷቸው የልማት ጥያቄዎች ከመንግስት እየተሰጠ ያለው ተገቢ ምላሽ በሁሉም ዘርፎች መነቃቃትን ፈጥሯል ያሉት ደግሞ የክልሉ መንግስት ረዳት ተጠሪ አቶ ነጋ አበራ ናቸው። በግብርናው ዘርፍ ላይ አርሶ አደሩ ምርትና ምርታማነትን ለማሳደግ በከፍተኛ ሁኔታ ጥረት እያደረገ ነው ያለው መሬት ላይ ምርትና ምርታማነትን ለመጨመር እያደረገ ያለው ጥረት የተሻለ መሆኑን አይተናል። ማሳን ከዚህ በፊት ያልታረሱ ማሳዎችን በማልማት የበለጠ ምርታማ ለመሆን አዳዲስ ቴክኖሎጂዎችን ለመጠቀም ያለው ኢኒሺዬሽን በጣም እያደገ መሆኑን አይተናል። ሌሎች የኢኮኖሚ አማራጮችን በቱሪዝም መስክ በማዕድኑ ዘርፍ ያሉ አማራጮችን በደንብ አቀናጅቶ ለመጠቀም እየተደረገ ያለው ጥረት አበረታች እንደሆነ ማየት ይቻላል። በዚህ ክልል ከተደራጀ በኋላም ዞኑም በዚህ መልክ ከተመሰረተ ወዲህ ከመሰረተ ልማት አኳያ ረጅም ጊዜ ጥያቄ የነበሩ ጥያቄዎች በአጭር ጊዜ ውስጥ ተፈቷል። እነዚህ ለውጦችን ይበልጥ ለማጉልበት ህብረተሰቡ በየደረጃው ከሚገኙ የስራ ኃላፊዎች ጋር በቅንጅት የመስራት ባህልን ይበልጥ ሊያዳብር እንደሚገባም ተመልክቷል። በእርግጥ ይህ ሁሉ ለውጥ ሊቀጥል የሚችለው ወይም ሳስቴናቢሊቲ ሊኖረው የሚችለው ህዝቡ ሲተባበር ነው። በተቻለ መጠን የውስጥ አንድነትን መፍጠር ያስፈልጋል። የውስጥ አንድነት ከራስ ከአመራር ጀምሮ እስከ ህዝብ ድረስ የሚፈጠር ከሆነ የሚኖሩ እቅዶችን ለማሳለጥም ለመፈጸምም ለማስቀጠልም ምቹ ሁኔታዎች ይፈጠራሉ ማለት ነው። የዞኑ ዋና አስተዳዳሪ አቶ ታከለ ተስፎ በበኩላቸው በዞኑ ነባራዊ የልማትና መልካም አስተዳደር ችግሮችን ለመቅረፍ በተደረገው የተቀናጀ ጥረት የተመዘገቡ ውጤቶችን ቀጣይ ለማድረግ ትኩረት እንደሚሰጠው ማብራርተዋል። ፊትም በቅርበት የማግኘት ጥያቄ ነበረ። መሰረተ ልማት ተደራሽ እንዲሆንለት የሚፈልግ ማህበረሰብ ነበረ። በመንግስት ተቋማት የሚሰጡ አገልግሎቶችን በቅርበት ለማግኘት የሚኖረው ፍላጎት እጅግ በጣም ከፍተኛ ነበረ። እነዚህን ችግሮችን ለመቅረፍ ምን ያስፈልጋል? አንድ ማህበረሰብን ከጎን ማሰለፍ ያስፈልጋል። ሁለት ደከመኝ ሰለቸኝ ሳይል ለህዝብ ተጠቃሚነት ዋጋ የሚከፍል አመራር ስርዓት መፈጠር አለበት። ያሉ አቅሞችን በሙሉ ማሰባሰብና ለህዝብ ጥቅም ማዋል ያስፈልጋል። እነዚህ ጉዳዮች ተዳምረው ዛሬ የምናየውን የተሻለ ኮንታ የተሻለ መዋቅር የመፍጠሩ ስራ በእኛ አካባቢ ላይ እጅግ በጣም ውጤታማ በሆነ መንገድ እየሄደ ነው ያለው። በዞኑ የህዝብ ተጠቃሚነትን ዘላቂ ለማድረግ በየአካባቢው የሚገኙ የህብረተሰብ ክፍሎች ኃላፊነታቸውን እንደሚወጡ ማስገንዝበዋል። ለኢቲቪ ዜና ከደቡብ ምዕራብ ኢትዮጵያ ክልል ለተጠናቀረው ዘገባ ሰለሞን ባረና ነኝ፣ ኮንታ ዞን አመያ። በኢትዮጵያ ከመጪው ወር ጀምሮ በአብዛኛው የሀገሪቱ አካባቢዎች ከመደበኛ በላይ ዝናብ ሊኖር ስለሚችል ቅድመ ዝግጅት ማድረግ እንደሚያስፈልግ የምስራቅ አፍሪካ የልማት በይነ መንግስታት የአየር ንብረት ትንበያና ትግበራ ማዕከል አስታወቀ። በተለያዩ አካባቢዎች የጎርፍ አደጋ ስጋቶችን ለመቀነስ ዝግጅት መደረጉን የውሃና ኢነርጂ ሚኒስቴር አስታውቋል። ሙላ አለማየሁ። በኢትዮጵያ ከአራቱ ወቅቶች አንዱ በሆነው ክረምት አብዛኛው የሀገሪቱ ክፍል ዝናብ የሚያገኙበት ወቅት ነው። የምስራቅ አፍሪካ የልማት በይነ መንግስታት የአየር ንብረት ትንበያና ትግበራ ማዕከል ባወጣው የቅድመ ክረምት የአየር ጠባይ ምልከታ ከሚቀጥለው ሰኔ ወር እስከ መስከረም ባለው መደበኛና ከመደበኛ በላይ ዝናብ በአብዛኛው የኢትዮጵያ ክፍል ይኖራል። በክረምቱ ወቅት ከመደበኛ በላይ የሚጠበቀው ዝናብ ለግብርና እንቅስቃሴና ለግድቦች ውሃ መያዝ አስፈላጊ በመሆኑ ባለድርሻ አካላት አስፈላጊውን ዝግጅት ማድረግ እንደሚጠበቅባቸው በኢጋድ የአየር ንብረት ትንበያና ትግበራ ማዕከል የአየር ንብረት ለውጥ ተመራማሪ ትጥቄ ካሳ ገልጸዋል። ከመደበኛ በላይ የተተነበየው ዝናብ ለግብርና እንቅስቃሴ በጣም አስፈላጊ ነው እና መንግስታት የሚመለከታቸው በየመስሪያ ቤት በግብርናም ሊሆን ይችላል፣ በውሃም ዘርፍ ይችላል፣ በሌሎችም ዘርፎች ያሉ ባለሙያዎች ጋር በመመካከር አስፈላጊውን ዝግጅት በማድረግ የግብርናው
እንቅስቃሴ እንዲደግፍ በማድረግ ከግድቦችም ጋር የተያያዥነት ስላለው በግድቦችም አካባቢ ያለውን ነገር መረጃ በማጠናከር ቅድመ ዝግጅት ያስፈልጋል ለበለጠ ምርታማነትን ለማሳደግ። በኢትዮጵያ ደቡብ ምዕራብና ሰሜን ምስራቅ አካባቢዎችን ጨምሮ በአብዛኛው የሀገሪቱ አካባቢዎች የሚጠበቀው የዝናብ መጠን ከመደበኛ በላይ መሆኑ ጎርፍና የመሬት መንሸራተትን ጨምሮ ሌሎች አደጋዎችን ሊያስከትል ስለሚችል ቅድመ ጥንቃቄ ማድረግ እንደሚገባም ተመራማሪው ተናግረዋል። በተለይ በኢትዮጵያ እንደዛ በመሆኑ በመሃል ተከታታይነት ያለው ከመጠን በላይ ያለው ዝናብ ሊከሰት ስለሚችል የጎርፍ ተጠቂ በሆኑ አካባቢዎች ቅድመ ጥንቃቄ፣ ቅድመ ዝግጅት ማድረግ ያስፈልጋል። በሀገሪቱ የተለያዩ አካባቢዎች ሊፈጠሩ የሚችሉ የጎርፍ አደጋዎችን ለመቀነስ ስጋት ያለባቸውን አካባቢዎች በመለየት ዝግጅቶች መደረጋቸውን የውሃና ኢነርጂ ሚኒስትር ዶክተር ሀብታሙ ኢተፋ ገልጸዋል። እንደ ሀገር ችግሮች እንዳይፈጠሩ ዝግጅቶች አድርገናል። አሁን በዚህ ደረጃ ላይ በተለይ የወንዝ ማስፋት ስራ በየአመቱ ችግር ያለባቸው ቤዝኖች አሉ። የላንድ ስላይድ ጉዳይ በቀላሉ መነጭ አይደረግም። እንኳን ኢትዮጵያ በዚህ ደረጃ ያለን ቀርቶ ባደጉ ሀገሮችም አደጋውን እንሰማዋለን። ትልቁ የምንከተለው ስራ ምንድነው? ማስጠንቀቂያ መስጠት ነው። የምስራቅ አፍሪካ የልማት በየነ መንግስታት ኢጋድ የአየር ንብረት ትንበያና ትግበራ ማዕከል በቀጠናው በየጊዜው የአየር ንብረት ትንበያ የሚያወጣ ሲሆን ከሰኔ እስከ መስከረም ያለው ትንበያ በቀጠናው የጎርፍ ስጋት መኖሩን ያመላክታል። መንግስት ለቅርሶች እድሳትና ጥበቃ በሰጠው ልዩ ትኩረት ተዘንግተው የነበሩ ቅርሶችን በማደስ ለሕዝብ ክፍት እንዲሆኑ መደረጉን የቱሪዝም ሚኒስትር ሰላማዊት ካሳ ገለጹ። የኢትዮጵያ ቅርስ ባለስልጣን ያዘጋጀው ሁለተኛው የቅርስ ምርምር ጉባኤ ተካሂዷል። ሞላ አለማየሁ። ኢትዮጵያ በተባበሩት መንግስታት የትምህርት ሳይንስና የባህል ድርጅት 18 ቋሚና የማይዳሰሱ ቅርሶችን አስመዝግባለች። ይህም ከአፍሪካ ቀዳሚ ሀገር ያደርጋታል። ካሏት የተፈጥሮና የባህል ቅርሶች አንጻር ግን ብዙ መስራት እንዳለባት ጥናቶች ያመላክታሉ። የኢትዮጵያ ቅርስ ባለስልጣን ያዘጋጀው ሁለተኛው የቅርስ ምርምር ጉባኤ ምርምር ለቅርስ ጥበቃና ልማት በሚል መሪ ቃል እየተካሄደ ይገኛል። የቱሪዝም ሚኒስትር ሰላማዊት ካሳ ኢትዮጵያ በባህልና ተፈጥሮ የበለጸገች ሀገር ብትሆንም ያላት ሀብት በቂ ትኩረት ሳያገኝ መቆየቱን አስታውሰዋል። ከቅርብ ዓመታት ወዲህ መንግስት ለቅርሶች ልማትና እድሳት ትኩረት መስጠቱን ሚኒስትሯ ተናግረዋል። It is only in recent years, as you all know, that the Ethiopian government has placed deliberate emphasis in the protection and valorization of our heritage. ከቅርብ ጊዜ ወዲህ መንግስት ለቅርሶች ጥበቃና ልማት ትኩረት ሰጥቶ እየሰራ ነው። በተለይም ባለፉት 5 ዓመታት ተዘንግተው የነበሩ ቅርሶችን በማደስ ለህዝብ ተደራሽ ማድረግ ተችሏል። በቀጣይ ወራቶችም ለህዝብ ይፋ የሚሆኑ ተመሳሳይ የቅርስ እድሳት እየተከናወነ ሲሆን በዘርፉ የሚደረግ ሳይንሳዊ ጥናቶች ለቅርሶች ልማት አጋዥ ናቸው። በጉባኤው ከቅድመ ታሪክ ግኝቶች እስከ ዘመናዊ የቅርስ አስተዳደር ቴክኒኮች የተመለከቱ ጥናቶች ይቀርባሉ። ይህም በቅርስ ላይ የሚደረጉ ምርምሮች ለቅርሱ ጥበቃና ልማት አስተዋጽኦ ያደርጋሉ የሚሉት የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው ናቸው። ከመሪ ቃሉ እንደሚያመለክተው የቅርስ ምርምር ለቅርስ እንክብካቤ ጥበቃና ልማት አስተዋጽኦ ማድረግ አለበት ነው። ያን ለምንድን ነው የምንልበት ምክንያት ኢትዮጵያ ውስጥ እንግዲህ ከ1950ዎች መጀመሪያ አንስቶ እስከ አሁን ድረስ በርካታ ምርምሮች በቅርስ ላይ እየተካሄዱ ናቸው። እነዛ የቅርስ ምርምሮች በአብዛኛው ያተኮሩት በፓሊዮንቶሎጂ እና በአርኪኦሎጂ ነው። ያም ማለት ምንድነው? ከቅድመ ታሪክ ጀምሮ ወደ ኋላ ያለውን በሚሊዮን ዓመታት የሚቆጠሩ የሰው ልጅ የተፈጥሮን የስነ ህይወት ዝግመተ ለውጥ በብዛት የሚዳስስ ነው። ያ ምርምር በእርግጥ ጠቅሞናል በአመታት። ምክንያቱም እነሱ ሉሲ፣ እነ ሰላም፣ ናርዲ ሌሎችም በዚህ ምርምር የተገኙ ናቸው። በቅርሶች ላይ የሚደረጉ ምርምሮችን በማስፋት የኢትዮጵያን ምድረ ቀደምትነት የሚያጎሉ ስራዎች በቀጣይ ለመስራት በጉባኤው የሚቀርቡ የሀገር ውስጥና ዓለም አቀፍ የምርምር ውጤቶች ሚናቸው የጎላ መሆኑን ዋና ዳይሬክተሩ ገልጸዋል። የምርምር ዘርፎችን ማስፋት አለብን። ለምሳሌ ስነ ጥበብ ቅርሶች ላይ ምን አይነት ምርምር ነው ማካሄድ ያለብን? ከዛ ውጪ ለምሳሌ በርካታ የኤትኖግራፊ ቅርሶች አሉ። እንደገና ደግሞ ታሪካዊ ቅርሶች አሉ።
የማይዳሰስ ቅርስ አለ። እነዚህ ላይ ሁሉ ምርምር መካሄድ አለበት። ስለዚህ እነዚህ ላይ ምርምር ሲደረግ የምርምሩ ውጤት እነዚህን ለመንከባከብ፣ ለማቆየት፣ እንደገና ለማልማት አንድ አስተዋጽኦ ማበርከት አለበት በሚል ነው። አንደኛው የምንጠብቀው ይሄ ነው። ሁለተኛው ደግሞ የሉሲ የተገኘችበት 50ኛ ዓመት እየተከበረ እንደመሆኑ መጠን ኢትዮጵያ በምድረ ቀደምትነቷ በተለይ ይሄ በሰው ልጅ ዘር አመጣጥ ላይ ያለውን ከፍተኛ ስፍራ ደመቅ አድርጎ ማሳየት፣ ወደፊትም ደግሞ በእነዚህ ዙሪያ ላይ ትልልቅ ምርምሮች እንዲካሄዱ ማድረግ ነው። ከጉባኤው ጋር ሉሲ ወይም ድንቅነሽ የተገኘችበት 50ኛ ዓመት መታሰቢያ እየተከበረ ሲሆን በሉሲ ግኝት አበርክቶ ካላቸው ባለሙያዎች መካከል ፈረንሳዊቷ የ87 ዓመት አንጋፋ የቅርስ ተመራማሪ ራይሞንድ ቦንፊሊን ጨምሮ ሌሎች ተመራማሪዎች ልምዳቸውን እያካፈሉ ይገኛሉ። ወደ አረንጓዴ አሻራ መርሃ ግብር ጋር ወደ ተገናኘ ዘገባ አልፈናል። የአረንጓዴ አሻራ መርሃ ግብር ከአካባቢ ጥበቃ ባሻገር ለምግብ ዋስትናና ለስራ ዕድል ፈጠራ ያለው አስተዋጽኦ ከፍተኛ መሆኑን የግብርና ሚኒስቴር አስታወቀ። መርሃ ግብሩን ማህበረሰቡ አማራጭ የገቢ ምንጭ አድርጎ እንዲወስድ የግንዛቤ ማስጨበጫ ስራዎች በቀጣይ ይሰራሉም ተብሏል። ፍሬው ትረታ ጉደቱ የመስኖ ተጠቃሚ ህብረት ስራ ማህበር የአቮካዶ ችግኞችን በዘመናዊ መንገድ በማፍላት እነ ወጣት ለገሰ ግርማና ጓደኞቹን ተጠቃሚ አድርጓል። በኦሮሚያ ክልል ምስራቅ ሸዋ ዞን ሉሜ ወረዳ የተለያዩ ችግኞችን በተለይም የአቮካዶ ችግኞችን ለማፍላት በ2009 የተደራጀው ማህበሩ አባላቱ ከስራ አጥነት ወደ ስራ ፈጣሪነት አሸጋግሯል። ስራ አጥ ነበርኩ፣ አስፋልት ላይ ነው መቀመጠው። ከዛም በኋላ 2009 ይህን ስራ ጀመርኩ። በማህበር ተደራጅተን አሁን ግን ቤትም ሰርቼ ትዳርም ይዤ ልጆቹም ወልጄ ልጅ እያስተማርኩ ነው። በዚህኛው ስራ እየተዳደርኩ ነው። መጀመሪያ እዚህ ስገባ ስራ አጥ ነበርኩኝ። ስራ እዚህ ያለ ስሉኝ አንድ ላይ ተደራጅተን እዚህ ምንም የለም ጫካ ነበረ። ጫካውን መንጥረን ምን ብለን ችግኝ አፈላን አቮካዶ። በዚሁ ተደራጅተን በዚሁ በምናገኘው ደሞዝ ቁጠባም ልጃችንም እያስተማርን እንኖራለን። የአረንጓዴ አሻራ መርሃ ግብር ጥሩ ውጤት የተመዘገበበት እንደነበረ በአዲስ ቀን የሀገር ጉዳይ እንግዳ የነበሩት በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚ ፋኖሴ መኮንን ይናገራሉ። የአረንጓዴ አሻራ ከተጀመረ በኋላ እንግዲህ አንደኛ የአፈር መሸርሸር በእጅጉ ቀንሷል። ማለት ከ1.9 ቢሊየን ሜትሪክ ቶን በላይ አፈር ተሸርሽሮ ወደ ወንዞች ይገባ የነበረው ያንን ወደ 380 ሚሊየን ዝቅ ማድረግ የተቻለበት ነው። ሌላው ደግሞ ከእርሻ መሬት ላይም እንደዚሁ ከ130 ወደ 54 ዝቅ ያለበትና እንደዚሁ በሁሉም ደረጃ ላይ በተፈጥሮ ሀብት ላይ ያለው ድርሻ ከፍተኛ ነው ማለት ነው። የስነ ምግብም የተረጋገጠበት ነው። ምክንያቱም የፍራፍሬ ተክሎችን እየተከለ ህብረተሰቡ አማራጭ ምግቦችን ያገኘበትና የስራ እድልም እንደዚሁ የጨመረበት የግድቦቻችን በደለል እንዳይሞሉና የአየር ንብረት ለውጡ ላይ ከፍተኛ አስተዋጽኦ ያደረገበት እንዲሁም ደግሞ የተፈጥሮ ሀብቱ ጥበቃ ላይ ከፍተኛ ድርሻ አለው ማለት ነው። መርሃ ግብሩን ማህበረሰቡ አማራጭ የገቢ ምንጭ አድርጎ እንዲወስደው የግንዛቤ ማስጨበጫ ስራዎች በቀጣይ ይሰራሉ የሚሉት ደግሞ በኢትዮጵያ ደን ልማት የአረንጓዴ አሻራና የሰው ሰራሽ ደን መሪ ስራ አስፈጻሚ አበሩ ጠና ናቸው። ይህንን የደን ስራ ወይም የአረንጓዴ አሻራ ስራ ወደፊት ተከላ ብቻ ሳይሆን ከሚተከለው ነገር ማግኘት ያለበትን አርሶ አደሩ እንዲያገኝ ማድረግ እና ያንን ባህል አድርጎ እንዲሄድ ማድረግ በጣም ወሳኝነት አለ። ምክንያቱም ወደፊት ወደ ኢኮኖሚክ እንትን ሲገቡ ሰው ባህል እያደረገው ነው የሚሄደው። ከዛ የሚያገኘውን ገቢ እርሻ ላይ ዲፔንድ ሆኖ ያገኘው የነበረውን ገቢ በዚህም ሰብስቲቱት ማድረግ እንደሚችል ግንዛቤ መፍጠር ይጠይቃል ማለት ነው እና ምናልባትም እንደዚህ አይነት ኢኒሼቲቮችን እያዘጋጀን ያለ ነው። እኛም በመጪው ክረምት ከ7 ቢሊዮን በላይ ችግኞች እንደሚተከሉም ይጠበቃል። የኢትዮጵያ የዲጂታል መታወቂያ ተደራሽነት ሌሎች አፍሪካ ሀገራት ተሞክሮ የሚወስዱበት መሆኑን የአይዲ4 አፍሪካ መስራችና ሊቀመንበር ዶክተር ጆሴፍ አቲክ ገለጹ። በአዲስ አበባ እየተካሄደ የሚገኘው የአይዲ4 አፍሪካ ዓለም አቀፍ ጉባኤ የተሟላ ዝግጅት የተደረገበትና ስኬታማ መሆኑንም ሊቀመንበሩ ተናግረዋል። ሳምሶን ገድለው
ዲጂታል ኢትዮጵያን ለማድረግ እየተሰሩ ያሉ ስራዎች ይበል የሚያሰኙ መሆናቸውን የአይዲ ፎር አፍሪካ መስራችና ሊቀመንበር ዶክተር ጆሴፍ አቲክ ገለጹ። መንግስት ለዘርፉ የሰጠው ትኩረት የሚያስመሰግን መሆኑን ያነሱት ሊቀመንበሩ ጠቅላይ ሚኒስትር አብይ አህመድ ለዲጂታል ቴክኖሎጂ መስፋፋት የሰጡት ትኩረት ውጤት እያመጣ እንደሆነም ጠቁመዋል። አንድ ሀገር በዲጂታል ስርዓት ስኬታማ እንዲሆን የፖለቲካ ፈቃደኝነት ያስፈልጋል። በዚህ ረገድ ኢትዮጵያ ታድላለች። ምክንያቱም ጠቅላይ ሚኒስትር አብይ አህመድ የዲጂታል ቴክኖሎጂ እንዲስፋፋ ቁርጠኛ ናቸው። ሌላኛው ክህሎት ያለው ለውጥን የሚወድ ለሀገር ማህበራዊ፣ ኢኮኖሚያዊ መለወጥን የሚተጋ ወጣት የሰው ኃይልንም ኢትዮጵያ በስፋት ታድላለች። የዲጂታል ስርዓትን ለመገንባትም ይህ ያግዛታል። በዲጂታል ዘርፉ ላይ ክህሎት ያላቸው ወጣቶች በኢትዮጵያ በስፋት መኖራቸውን የሚያነሱት ደግሞ ራኖ ካይስፓስ ናቸው። እርሳቸው የሚሰሩበት ባዮራጌት ቴክኖሎጂስ የተሰኘው ኩባንያ በኢትዮጵያ ለሚሰራቸው የቴክኖሎጂ ስራዎች በሀገር ውስጥ ያሉ ወጣት የቴክኖሎጂ ባለሙያዎችን እየተጠቀመ እንደሚገኝ ጠቁመው በዲጂታል ዘርፉ ላይ በርካታ ክህሎት ያለው የሰው ኃይልና ሰፊ የስራ ዕድል መኖሩንም ይናገራሉ። ኢትዮጵያ ውስጥ በጣም ስራ ኦፖርቹኒቲ በጣም አለ። ብዙ ሰው ያያል ወደ ኢትዮጵያ። ዲጂታል ሴክተር ላይ በጣም ጎበዝ ሰዎች አሉ። የኛ እንዳለ ሶፍትዌሩ ከሀገር ውስጥ ሰዎች እናረጋለሁ። ለምን የሃርድዌሩ የኛ ነው፣ ግን ሀገር ውስጥ የሚሰራ ስራ በደንብ የሀገር ውስጥ ሰው። ስለዚህ ሰርቪስ ሴንተር ሶፍትዌሩ እዚህ ሀገር ውስጥ ነው የምንሰራው። ኢትዮጵያ ከ15 ሚሊዮን በላይ ዜጎቿ የዲጂታል መታወቂያ ባለቤት ለመሆን መመዝገባቸውን ያደነቁት የአይዲ ፎር አፍሪካ ሊቀመንበር ዶክተር ጆሴፍ ዓለም ወደ ዲጂታል ስርዓት እየተለወጠች እንደሆነ አንስተው የዲጂታል መታወቂያ ደግሞ ወደ ዲጂታሉ ዓለም ለመቀላቀል ቀዳሚው ተግባር መሆኑንም ይጠቁማሉ። አፍሪካ በዚህ ረገድ ቀዳሚ መሆን እንደሚገባትም በማንሳት ዓለም ወደ ዲጂታል ስርዓት እየተለወጠች ነው። የምናከናውናቸው ተግባራትና የምንሰጣቸው አገልግሎቶችም በዲጂታል መንገድ መሆን አለባቸው። በየትኛውም ቦታ ሆነን የምንፈልገውን አገልግሎት ለማግኘት የዲጂታል መታወቂያ አስፈላጊ ነው። የዲጂታል መታወቂያ ለቴክኖሎጂው ዓለም ትልቅ መሰረተ ልማት ነው። በዚህ ረገድ አፍሪካ ወደ ኋላ መቅረት የለባትም። የቀዳሚነት ሚናዋንም ልትወጣ ይገባል። ሁሉም ዜጋ የዲጂታል መታወቂያ ባለቤት እንዲሆን የሚንቀሳቀሰውና በኢትዮጵያ ጉባኤውን እያደረገ የሚገኘው የአይዲ ፎር አፍሪካ 2025 ፎረም በነገው ዕለት ፍጻሜውን ያገኛል። በዝምታ ለሀገር ግን በተሰማሩበት ዘርፍ ከፍተኛ ሀብት ያበረከቱ ሰው ናቸው። ሀሳብ ሰው ይፈጥራል፣ ሰው ሀገር ይገነባል። የሚወለደው ልጄ ወንድ ነው፣ በሙያውም እንዲሆን የምፈልገው ጋዜጠኛና ደራሲ ነው የሚል ማስታወሻ ጽፎ ሲወለድ ይህም ባደራሲ ጨዋላት። ገጠር እንደተሰደድኩኝ መጀመሪያ ያደረገው እኔን እረኝነት መላክ ነበር። ንጉሱ ጎራ ይሉና ያዩናል። ኢትዮጵያን ውደዷት ብለው ይወጣሉ። ሁልጊዜ ኢትዮጵያን ውደዷት። በዛ ንግግር ውስጥ መታበይን አይደለም፣ ጉራን አይደለም፣ እርግጠኝነትን ያስተዋልኩት። የተወደድክ አባቴ ሆይ ሀገር ማለት ብለህ የነገርከኝ ነገር እኔም ቃልህን ለመጠበቅ ሀገር እያልኩ ፈለግህን ተከትያለሁ። በአእምሮ ውስጥ ቂም ካለ ጥላቻ ካለ እባክህ እሱንም ራሱ አራግፈ ሙት። ምክንያቱም በሰላም የተኙ ሙታኖችን ትረብሻቸዋለህ። ሀገርህ ገነት ነች አለ። በእርግጥም ገነት ነች። ኢትዮጵያ ዳይ ኢምፒቲ። ኢቲቪ ዜና 57 ቀጥሏል። አሁን በአዲስ አበባ ከተማ ሰዎች የሚዝናኑባቸው የህዝብ መዝናኛ ስፍራዎች በጥራትና በስፋት እየተሰሩ ነው። በከተማ አስተዳደሩም በርካታ ፓርኮች ያሉ ሲሆን ወሎ ሰፈር የሚገኘው አዲሱ ዙ ፓርክ ወይም ፒኮክ አንዱ ነው። ፓርኩ በ1957 ዓ.ም የተመሰረተ ሲሆን ሰርግን ጨምሮ የተለያዩ አገልግሎቶችንም ሲሰጥ ቆይቷል። አሁን ደግሞ በተደረገለት እድሳት በፊት ከነበረው አገልግሎት በተጨማሪ የተለያዩ የዱር እንስሳቶችን ጨምሮ በውስጡ ይዟል። ባልደረባችን ሰናይት ብርሃኔ በቦታው ተገኝታ ቅኝት አድርጋለች። እንከታተላት።
በአዲስ አበባ ከተማ አስተዳደር ከሚገኙ የህዝብ መዝናኛዎች መካከል በ1957 ዓ.ም የተመሰረተው የፒኮክ ወይም ደግሞ በአሁኑ መጠሪያው የአዲሱ ዙ ፓርክ ይጠቀሳል። አዲሱ ዙ ፓርክ በ36.5 ሄክታር መሬት ላይ ያረፈ ሲሆን በቦሌ ወሎ ሰፈር ይገኛል። ፓርኩ ለበርካታ ዓመታት አገልግሎት ሲሰጥ የቆየ ሲሆን ከባለፈው ዓመት ጀምሮ እድሳት ተደርጎለት በውስጡ የተለያዩ የዱር እንስሳቶች በጥሩና በምቹ ሁኔታ እንዲቀመጡ ተደርጓል። በፓርኩ የሚገኙ የዱር እንስሳቶች የትኞቹ ናቸው? ምን አይነት የመዝናኛ አማራጭ አለው የሚለውን ደግሞ አብረን ገብተን እንከታተላለን። ሰላም ታዲያስ፣ እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንተዋወቅ። እሺ፣ ወይዘሮ ብርቱካን ዘገየ ይባላለሁ። በህዝብ መዝናኛ ቦታዎች አስተዳደር ኮርፖሬሽን ውስጥ የትምህርትና ስልጠና ባለሙያ ነኝ። መልካም። እንግዲህ አዲሱ ዙ ፓርክ በርካታ ነገሮች እንዳሉት ሰምተናል፣ የሶፍ ዑመር ዋሻን ጨምሮ። እስኪ በፓርኩ ያሉ አጠቃላይ ነገሮችና ልዩ የሚያደርገውን ነገር። አዲሱ ፓርክ ለየት የሚያደርገው ከሌሎች ምንድነው? ይሄኛው ኢኮሲስተም አሁን እናንቺ እየጎበኘን ያለነው እና ለተመልካቾቻችን የምናስጎበኛቸው የብሉ ናይል ሪቨር ባንኪንግ ወይም የጥቁር አባይ ስነ ምህዳር ነው። እዚህ ስነ ምህዳር ውስጥ 4 ስፒሺሶች ወይም የእንስሳ ዝርያዎችና በተጨማሪ ደግሞ የሶፍ ዑመር ዋሻን ምሳሌ ተደርጎ የተሰራ ዋሻ ነው። ወደ ሶፍ ዑመር ዋሻ እየገባን ነው። እንደምታዩ ስትረግጩ ራሱ ጭቃ አይመስልም። ዑመር ዋሻን ተፈጥሯዊ ሁኔታ በሰው ሰራሽ መልክ የተሰራበት ነው ማለት ነው። እንግዲህ ይሄኛው የሶፍ ዑመር ዋሻ ጎብኚዎቻችን በግራና በቀኝ ያሉትን የእንስሳት ዝርያዎች ለማየት ከዛ ባሻገር ደግሞ ይሄ የምታየው ዋሻ ለልጆችን ማስተማሪያ በተግባር እንደ ማሳያም ነው። በነገራችን ላይ አንበሳዋ ያቻትና ወይኔ በዚህኛው መስታወት ምን ያያሉ? አፍሪካን ዋይልድ ዶግ ወይም ደግሞ የአፍሪካ ተኩላ የሚባሉትን ስፒሺሶች ያሉት ታያቸዋለሽ። እዛ ጋር ብራማ ኤሊ የምትባለው በነገራችን ላይ በጣም ትልልቆች ናቸው። በቁጥር ብዙ ናቸው። በየሄድሽበት ታገኛቸዋለሽ። ቀጣይ ደግሞ ውድንቢን ወይም ደግሞ ኢላንድን እናያለን ማለት ነው። እቺ እንግዲህ ውድንቢ ወይም ኢላንድ ያልኩሽ እሷ ናት። አብዛኞቻችን አናውቀውም። እኔ አሁን እዚህ ግቢ ባይመጣ አይቼው ማላቀ ለተማሪዎች ለጎብኚዎቻችን ይሄ አንድ ተጨማሪ ግብአት ነው። ስለዚህ ሲመጡ እንግዲህ ይሄን የማየት እድል ያገኛሉ። ከዛ ባሻገር አሁንም ሰርግ ይደገሳል እንደቀደመው ዘመናዊ አዳራሽ እንዳለ ሆኖ እነዚህ በፊት የነበሩት ደሴቶች አሉ። እንደ አቅማቸው በጣም በተመጣጣኝ ዋጋ ፕሮግራማቸውን ማካሄድ ይችላሉ። መልካም ጊዜ። ታንክ ዩ። እሺ። አሁን ደግሞ በፓርኩ ወደሚገኘው የልጆች መጫወቻ ስፍራ ነው የምንሄደው። በፓርኩ ልጆችን ይዘህ ነው ያየውና ምን ነገር ተመለከታችሁ? አዲሱ ዙ ፓርክ እንዴት አገኘኸው? በጣም ደስ ይላል። በፊት እንደምናውቀው እንደዚህ አልነበረም። ያው ኖርማል ብቻ ፓርክ ብቻ ነው። አሁን ግን ለልጆች ለልጆች መሆኑ ደስ ይላል። እኛም ወላጆች ያው እንደየመጣን ልጆቻችንን እናዝናናበታለን። ይበልጥ ደስ የሚያሰኝ ነው። አንበሶቹም አንድ ሁለት ብቻ ሳይሆን በዛ ቢሉ ቢጨመሩ። ዲና ገና ነው። ማነው ስምህ? ሚኪያስ። ሚኪያስ ስንተኛ ክፍል ነህ? አንደኛ። እዚህ የት ነው የምትገኘው አሁን? ምን እየሰራህ ነው? ምን እየሰራህ ነው? እየተጫወትኩ። የት ነው ቦታውን ታውቀዋለህ? ምንድን ነው የሚባለው? ፒኮክ። ፒኮክ። ምን አየህ እዚህ? አንበሳ አየሁ፣ ኤሊ አለ አየሁ። ምን ተሰማ? ደስታ። እንዴት ነሽ? ደህና። ማነው ስምሽ? ማርካ ብርሃኑ። ስንተኛ ክፍል ነሽ? አንደኛ። ነው ቦታውን ታውቂዋለሽ? ምን ይባላል? ፒኮክ። ፒኮክ። ፒኮክ ምን አለ? ምን አለ? አንበሳ፣ ጦጣ፣ ጅብ። ጅብ አየሽ? አልፈራሽም? ደስ አለሽ እነዚህ ስታያቸው? ምን ተሰማሽ? ደስታ።
አሁን ደግሞ የምንገኝበት ቀደም ሲል ከባለሙያ መረጃውን ለማግኘት እንደሞከር ነው የጋብቻ በዓላቸውን የልደት በዓላቸውን እንዲሁም ደግሞ የቤተሰብ ፕሮግራሞቻቸውን እዚህ ቦታ ላይ በመገናኘት በአንድ በመሆን ዝግጅት አዘጋጅተው የድሮ ትዝታዎቻቸውን የሚጨዋወቱበት ደሴት ስለመሆኑ ያገኘነው መረጃ ያመላክታል። እንደተባለው ቦታው በጣም ደስ የሚል በተለያዩ ዛፎች የተከበበና ጸጥታ የተሞላበት ነው። ኑና ትዝታችሁን ኮምኩሙ ነው የሚለው እንግዲህ የአዲሱ ዙ ፓርክ አስተዳደር። ሰናይት በዘገባዎቿ ጋብዛናለች። በተለየ መልኩ የተሰራውን መናፈሻ ዳግም ስራ የጀመረውን አስዳሳናለች። ሄድ ብላችሁ እንድትመለከቱ እኛም እንጋብዛለን። ዘገባዎቻችን ቀጥለዋል። ወደ ውጭ ጉዳያችን ተሻግረናል። የባልቲክ ሀገራት ለጦርነት ዝግጅት እያደረጉ መሆኑ ተሰማ። ሀገራቱ ከዩክሬን ጋር ከባድ ጦርነት ውስጥ ያለችው ሩሲያ ከኔቶ ጋርም ጦርነት ውስጥ ልትገባ ትችላለች የሚል ስጋት ውስጥ ወድቋል። ወንደሰን አፈወርቅ በትንታኔ ተመልክቶታል። ሩሲያና አሜሪካ በዩክሬን ምድር እየተካሄደ ስለሚገኘው ጦርነት እየተነጋገሩ ባሉበት በዚህ ወቅት የባልቲክ ቀጠና ሀገራት ለጦርነት ዝግጅት ላይ ስለመሆናቸው እየተሰማ ነው። ሀገራቱ ከዩክሬን ጋር ፊት ለፊት ከምዕራባውያን በተለይ ደግሞ ከኔቶ ጋር በእጃዙር እየተፋለመች ያለችው ሞስኮ ቀጣይ ከኔቶ ጋር ቀጥተኛ ውጊያ ውስጥ ልትገባ ትችላለች የሚል ስጋት አላቸው። ይህ ደግሞ እነሱንም በቀጥታ ወደ ውጊያው ቀጠና ስቦ የሚያስገባ አለፍ ሲልም የውጊያ ውድማ የሚያደርጋቸው ነውና ለዚያ ክፉ ቀን እየተዘገጃጁ ነው። ከሁለተኛው የዓለም ጦርነት ወዲህ ግዙፍና አስፈሪ ሆኖ የዘለቀው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኔቶ ጥምረቱ አሁን ላይ መዳከሙ አይቀሬ ይመስላል ይላሉ የዘርፉ ተንታኞች። የአሜሪካው ፕሬዝደንት ዶናልድ ትራምፕ ጥምረቱን ደጋግመው ሲተቹ መደመጣቸው ሀገራቸው ጥላው ልትወጣ እንደሚችልም መናገራቸው ለዚህ አንዱ ማሳያ ተደርጎ ይወሰዳል። ከሁሉ በላይ ደግሞ ዶናልድ ትራምፕ በባልቲክ ሀገራት ያሉ ወታደሮቻቸውን ለማስወጣት ስለማቀዳቸው ጭምጭምታዎች መሰማታቸው በዚያ ላሉ ሀገራት ትልቅ ስጋት ሆኗል። በጂኦፖለቲካዊ ጉዳዮች ጥልቅ ትንታኔዎችን በመስጠት የሚታወቁት ዶክተር ማሪ ሳንደርስ እንደሚሉት በአውሮፓና ሰሜን አሜሪካ መካከል ለዘመናት የቆየው ድልድይ ባይደረመስም በእጅጉ ተጎድቶ ነው ያለው። እሳቸው እንደሚሉት የአሜሪካው የቀድሞ ፕሬዝደንት ጆ ባይደን በጦርነቱ ጊዜ ወደ ኪየቭ የተጓዙ ሲሆን ትራምፕ በበኩላቸው ወደ ሞስኮ ለመጓዝ ዝግጁ ናቸው። ይህ ፈጽሞ ተቃራኒ ነው። ታዲያ በሩሲያና ዩክሬን መካከል ጦርነት መጀመሩን ተከትሎ ስጋት ውስጥ የከረሙት በባልቲክ ባህር ዙሪያ የሚገኙ ሀገራት ቀጣይ ከሞስኮ ጋር ጦርነት መግጠም አይቀሬ ነው እያሉ ነው። የኤስቶኒያ የውጭ ደህንነት አገልግሎት ከሰሞኑ ይፋ እንዳደረገው ሩሲያ በመጪው ጊዜ ከኔቶ ጋር ለሚደረግ ጦርነት በሚል ጦሯን እያጠናከረች ነው። የፍራንስ 24 ዘገባ እንደሚያመላክተው ዴንማርክ፣ ኤስቶኒያ፣ ፊንላንድ፣ አይስላንድ፣ ላትቪያ፣ ሉታኒያ፣ ኖርዌይ እና ስዊድን የሩሲያ ዩክሬን ጦርነት ከተጀመረ አንስቶ ጠንካራ ድጋፋቸውን ለዩክሬን ሲሰጡ ከርመዋል። ሀገራቱ ጦርነቱ ወደኛ ሊዞር ይችላል በሚል ስጋትም ይህንን መቀልበስ እንዲያስችላቸው መከላከያቸው ላይ ረብጣ ዶላሮችን አፍስሰዋል። ከሀገራቱ መካከል ዋነኛ የባልቲክ ሀገራት እየተባሉ የሚጠሩት ላትቪያ፣ ሉታኒያ እና ኤስቶኒያ በቀደመው ጊዜ ከሩሲያ ጋር በሶቪየት ህብረት ጥላ ስር የነበሩ ከሩሲያ ጋርም በምድር የሚዋሰኑበት ድንበር ያላቸው ናቸው። በሶቪየት ህብረት ዘመን ከሩሲያ ጋር ያስተሳሰሯቸው የነበሩ ጉዳዮችን እየሰበሩ የመጡት ሀገራቱ የኤሌክትሪክ ኃይላቸውን ቋት ሳይቀር ከሩሲያ ያላቀው ከአውሮፓ የኃይል ቋት ጋር አገናኝተዋል። አሁን ላይ የአውሮፓ ህብረትም የኔቶ አባልም የሆኑት እነዚህ ሀገራት ስጋት ውስጥ ናቸው። የክሬምሊን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ በወቅቱ እንዳሉትም የኔቶ መስፋፋት በሩሲያ ደህንነትና ብሔራዊ ጥቅም ላይ ስጋትን የሚደቅን ነው። በፊንላንድ ያለውን ሁኔታም ሀገራቸው በቅርበት ትከታተላለች። ታዲያ ከዚህ በመነሳት የፊንላንድ ሩሲያ ድንበር ቀጣዩ የግጭት ቀጠና የሆነ ወይ ሲሉ ብዙዎች ይጠይቃሉ። መረጃዎች እንደሚጠቁሙት ሁለቱ ሀገራት በሚጋሩት ከ1300 ኪሎ ሜትር በላይ በሚረዝመው ድንበር አካባቢ ሩሲያ ወታደራዊ ይዞታዎቿን እያጠናከረች መጥታለች። የክሬምሊን ሰዎች ይህንን አካባቢ የሩሲያን ሴንት ፒተርስበርግና አካባቢዋን ለመጠበቅ ወሳኝ አድርገውም ይመለከቱታል። የሆነ ሆኖ የሩሲያ ሰዎች ምንም እንኳ ለኔቶ ሰዎች ጠንካራ ማስጠንቀቂያዎችን ቢሰጡም አውሮፓውያን ላይ ጦርነትን ልታውጁ ነው መባላቸውን አይቀበሉትም። ደጋግመውም የምዕራባውያን ፕሮፓጋንዳ ነው ብሎታል። እነሱ ኔቶ ወደኛ ያስፋፋ ስጋትም አይደቀንብን እንጂ እንደዚያ ያለ ሀሳብ የለንም ሲሉም ይደመጣሉ። የተወዳጁ ተመልካቾቻችን የቲቪ ዜና 57 የምዕራፍ አንድን ስትከታተሉ ቆይታ አድርጋችኋል። ከጥቂት ደቂቃዎች በኋላ ምሽት 1 ሰዓት ላይ በምዕራፍ 2 አዳዲስ ጉዳዮችን ጨምረን የምንመለስ ይሆናል። እስከዛው አብራችሁ ቆዩ ግብዣችን ነው። መልካም ምሽት ይሁንላችሁ።